አመት በዓል ነው ብለው ገበያው የበለጠ ሳይወደድን አስበው ቀደም አድርገው በ1000 ብር አንድ ወሰራ ዶሮ ገዙ። አይበለውና ይህ ዶሮ ግን አንገቴን ለካራ አልሰጥም፣ የበዓል ማድመቂያ አልሆንም ብሎ በዋዜማው ወደ ሞት ሄደ። እርሶም ትክን ብለው እግሮቹን አፈፍ አድርገው ባጥሮ አሻግረው አሽቀንጥረው መንገድ ላይ ጣሉ። ደንብ ቁጥር 167 2016 ደግሞ የሞተ እንስሳን ባልተፈቀደ ቦታ መጣል ብር 25000 ያስቀጣል ሲል ይደነግጋል። እናም ንዴቶና ድርጊቶ ቢደረስበት ለ1000 ብር ዶሮ 25000 ብር ይቀጣሉ ማለት ይሆን? ቢሆንስ ድርጊቱና ቅጣቱ አይመጣጠኑምና አልከፍልም ይላሉ? ቢሉስ ማን ይሰማውታል? ቢሰማውትስ ቅጣቱ ይቀየራል? ሕጉስ ስለ ደንብ መተላለፍ ምን ይላል? አሁን ተመጥኖ ይቀርባል። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣት እንዳያመጣቦት የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ለክርስቲያኖች በሙሉም እንኳን አደረሳችሁም ብለዋል። ከቅጣቱ በፊት ትርጓሜው ይቅደም። ደንብ መተላለፍ ግን ምንድነው? የወንጀል ሕግ አንቀጽ 735 እንዲህ ይላል። አንድ ሰው ደንብ ተላልፏል የሚባለው ስልጣን ያለው አካል ባወጣው ሕግ የተመለከተውንና አንድ ነገር እንዳይፈጸም የሚያዘውን ወይም የሚከለክለውን ድንጋጌ የተላለፈ ወይም በወንጀል የሚያስቀጣ ቀላል ጥፋት የፈጸመ ሲሆንና የዚህ አይነቱ ሕግ መጣስ ወይም ቀላል ጥፋት በተደነገጉ ድንጋጌዎች የሚያስቀጣ ሲሆን ነው ይላል። አንድ ድርጊት በደንብ መተላለፍ የሚያስቀጣው በግልጽ ጥፋት ነው ተብሎ በሕግ ከተደነገገ ብቻ ነው። የተደነገገውንም መፈጸም እንጂ ለመፈጸም መዘጋጀትና መሞከር፣ ማነሳሳት፣ አባሪነትና ከተፈጸመ በኋላ መርዳት በደንብ መተላለፍ አያስጠይቁም። በወንጀል ሕጉ አንቀጽ 746 መሰረት ደንብ መተላለፍ ምንጊዜም ቢሆን ለወንጀሉ በተወሰኑት በጽኑ እስራት ወይም በቀላል እስራት አያስቀጣም። ደንብ መተላለፍ ከወንጀል የሚለየው በሚያስከትለው የተለየ ቅጣት ነው። በፍጹማዊ መገደድ አስፈላጊ ሁኔታ በመፈጠሩ እንዲሁም በሕጋዊ መከላከል የተፈጸሙ የደንብ ጥሰቶችም አያስቀጡም። አድራጊው ድርጊቱን የፈጸመው በጭራሽ ባለማወቅ ወይም አለመፍቀዱን በሚያሳይ በተረጋገጠ የሁኔታ መሳሳት እንደሆነ በደንብ መተላለፍ ተጠያቂ አይሆንም። ተጠያቂነትም ሁልጊዜም ግለሰባዊ ሲሆን በአንድነት ወይም በአንድነትና በነጠላ ተብሎ መጠየቅ የለም። የገንዘብ ቅጣቱ ወዲያው እንዲከፈል የሚጠበቅ ሲሆን የሚቀጣው ሰው ጥፋቱን ያላመነ ከሆነ የተቀጣውን ቅጣት ሳይከፍል ከቀረ ወይም በሌላ ሕጋዊ ምክንያት ጉዳዩ ወደ ፍርድ ቤት ሊሄድ ይችላል። ፍርድ ቤቱም ቅጣቱን ካጸናውና የተቀጣው ሰው መክፈል የማይችል ከሆነ የመክፈያ ጊዜ ሊሰጠው ወይም ቅጣቱን በግዴታ ሥራ ሊለውጠው ይችላል። ከዚህ አለፍ ካለም በተደጋገመ ጊዜ ቅጣቱ ሊለይ መቻሉ እንደተጠበቀ ሆኖ ከአንድ ቀን እስከ 3 ወራት በሚደርስ እስራት ሊያስቀጣ ይችላል። በወንጀል ሕጉ አንቀጽ 648 መሠረት በደንብ መተላለፍ በእስራት የተቀጣ ሰው እስራቱ የሚፈጸምበት ከፍርድ ቤቶች ወይም ፖሊስ ጣቢያዎች ጋር በተያያዙ ልዩ ማቆያዎች ነው። በመጨረሻም በአውደ ዓመቱ ጥፋት፣ ቅጣትና ሐዘን ተከታትለው እንዳይመጡ በደንብ ቁጥር 167 2016 ሰንጠረዥ 2 ከተደነገጉ ድንጋጌዎች እነዚህን ልንገራችሁ። ከቤት እንስሳት የሚወጡ እዳሪ፣ ኩስ፣ ፍግ፣ እበትና የእንስሳት የምግብ ተረፈ ምርቶችን ባልተፈቀደ ቦታ የጣለ ወይም አካባቢውን ያቆሸሸ ማንኛውም ሰው ብር 50,000፣ የተለያዩ እንስሳትን ባልተፈቀደ ቦታ በማጸዳዳት አካባቢውን ማቆሸሽ ብር 5,000፣ የሞተ እንስሳን ባልተፈቀደ ቦታ መጣል ብር 25,000፣ የአጥንትና የሥጋ ተረፈ ምርትን ባልተፈቀደ ቦታ የጣለ ግለሰብ ብር 5,000፣ ድርጅት ደግሞ ብር 50,000 ይቀጣሉ ሲል ይደነግጋል። የበዓል ስሜት መጎንጨት፣ ሞቅታና መንገድ ላይ መሽናት ተከታትለው እንዳይመጡ ይከላከሉ። ተከላክለውም ከ2,000 ብር ቅጣት ይትረፉ። መንገድ ላይ መሽናት 2,000 ብር ያስቀጣል። በተጨማሪም በወንጀል ሕጉ እንስሳትን ማሰቃየትና ማንገላታት እንዲሁም ሰክሮ መረበሽ በደንብ መተላለፍ የሚያስቀጡ ድርጊቶች ናቸው። የዛሬውን አበቃን። እንድታደምጡ ጋብዘዋቸው የነበሩት ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣት እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ለክርስቲያኖች በሙሉም እንኳን አደረሳችሁም ብለዋል።